ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ነው። የዩናይትድ ስቴትስ የሀገር ውስጥ የደህንነት ቢሮ የኢትዮጵያውያን ጊዜያዊ ከለላ አሰራር ማብቃቱን አስታውቋል። ይህ ውሳኔ እንደ አውሮፓውያን አቆጣጠር በ2022 ከለላው ለመጀመሪያ ጊዜ ከተሰጠበት ጊዜ አንስቶ ህጋዊ የሆኑ ኢትዮጵያውያን በዩናይትድ ስቴትስ ውስጥ በህጋዊ መንገድ እንዲኖሩና እንዲሰሩ ሲያስችላቸው የነበረውን ከለላ የሚያቋርጥ ነው ተብለዋል። የአሜሪካ የሀገር ውስጥ ደህንነት ሚኒስትር ክሪስቲ ኖኤሚ በዚህ ሳምንት በሰጡት መግለጫ ውሳኔው የሀገሪቱን ሁኔታ በጥንቃቄ ከመረመረ በኋላ የተላለፈ መሆኑን ገልጸዋል። አክለውም በኢትዮጵያ ውስጥ ያሉት ሁኔታዎች ጊዜያዊ ከለላ ስር የመቆየት መብትን ለማራዘም የሚያስፈልገውን የህግ መስፈርት አያሟሉም በማለት ደምድመዋል። የዩናይትድ ስቴትስ የዜግነትና የስደተኞች አገልግሎት ቃል አቀባይ ጊዜያዊ ከለላ ስር የመቆየት መብት የሚሰጠው ለተወሰነ ጊዜ ብቻ መሆኑን ጠቅሰው ለዘለቄታው ለመኖር የሚያስችል መብት ማግኛ ፈቃድ እንዲሆን ፈጽሞ አልታሰበም ብለዋል። አክለውም በኢትዮጵያ ውስጥ ያሉት ሁኔታዎች ወደ ሀገራቸው ለሚመለሱ ኢትዮጵያውያን ደህንነት አደጋ የሚያስከትሉ አይደሉም ሲሉ ተናግረዋል። ውሳኔው ሌሎች በአሜሪካ ለመቆየት ህጋዊ መሰረት ካላቸው ኢትዮጵያውያን ውጪ የኢትዮጵያ ዜጎች በ60 ቀናት ከሀገሪቱ እንዲወጡ ያሳስባል። የአሜሪካ የሀገር ውስጥ ደህንነት ሚኒስትር ከፈረንጆቹ የካቲት 13 በኋላ ከለላው እንደሚያበቃ ገልጾ አሜሪካ ያለ ከለላው በሀገሪቱ የሚኖሩ ኢትዮጵያዊ ዜጋ እንደምታስርና ከሀገሯ እንደምታባረር አስጠንቅቋል። በመግለጫው መሰረት በህግ ማስከበር እርምጃ አማካኝነት ከሀገር የሚወጡ ግለሰቦች ወደፊትም ወደ ዩናይትድ ስቴትስ እንዳይመለሱ ሊከለከሉ ይችላሉ። ውሳኔው በቅርብ ዓመታት ውስጥ በዩናይትድ ስቴትስ የሚኖሩ ኢትዮጵያውያንን የሚነካ እጅግ በጣም ወሳኝ ከሆኑ የስደተኞች ፖሊሲ ለውጦች መካከል አንዱ ነው። የአሁኑ ውሳኔ በኢትዮጵያ ውስጥ በተፈጠሩ ግጭቶች፣ አለመረጋጋትና ሰብአዊ ቀውሶች ምክንያት በጊዜያዊ ከለላ ስር የመቆየት መብት ላይ ተማምነው የነበሩ በሺዎች የሚቆጠሩ ሰዎችን ይነካል። ኢትዮጵያ እንደ አውሮፓውያን አቆጣጠር በ2022 ወደዚህ መርሃ ግብር መካተቷ ከትግራይ ግጭትና በመላ አገሪቱ ከታየው መጠነ ሰፊ መፈናቀል ጋር የተያያዘ ነበር። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ጦርነትን ለማስቀረት የተቻለንን ሁሉ እናደርጋለን፣ ለሰላም ስንል ግን የምንለውጠው ወይም የምንሸጠው ግዛት ግን የለም የሚል ቁርጥ ያለ አቋም አሰምተዋል። ፕሬዝዳንቱ ይህንን የተናገሩት የትግራይን ህልውናና ደህንነት ለማረጋገጥ በሚል መሪ ቃል ከታህሳስ 2 ቀን 2018 ዓ.ም ጀምሮ ለ3 ቀናት ሲካሄድ በቆየው በጊዜያዊ አስተዳደሩ አቅጣጫዎች፣ እቅዶችና የአፈጻጸም ሁኔታዎች ላይ ከክልል ከዞንና ከወረዳ ከፍተኛ አመራሮች ጋር በተካሄደ መድረክ ላይ ነው። ፕሬዝዳንት ታደሰ ወረደ ትግራይ በተለያዩ ዘርፎች እጅግ ውስብስብና ጫና የበዛበት ሁኔታ ላይ እንደምትገኝ ገልጸው ያላቸው አማራጭም እነዚህን ተግዳሮቶች ተቋቁሞ መውጣት እንደሆነ ተናግረዋል። በተለያዩ መንገዶች ክልከላዎችን ለመጨመርና ለማወሳሰብ የሚደረገው እንቅስቃሴ ከፍተኛ በመሆኑ የክስተቱም አደጋ ከፍተኛ ነው ብለዋል። ውስጣዊም ይሁን ውጫዊ አደጋ ከጊዜ ወደ ጊዜ እየጨመረ መጥቷል ያሉት ጀነራል ታደሰ ወረደ በመንግስታዊ አገልግሎት ላይ ያለው ጫና መጨመሩ፣ በፍትህና ዳኝነት ላይ ያለው ውስብስብ ችግር፣ ደካማ ኢኮኖሚ፣ ስርዓታዊ የሚመስል የብልሹ አሰራር ችግር፣ ቀጣይ ክልከላ ተጠናክሮ እንዲቀጥል ከውስጥ ሆነው የሚሰሩ አካላት በመጨመራቸው የተጋላጭነታችን መጠን በእጥፍ እንዲጨምር አድርጎታል ብለዋል። በተጨማሪም ጀነራል ታደሰ ወረደ እንደተናገሩት ተበድያለሁ ብሎ ስሞታ አቅርቦ የሚሰማ የሌለበት ዓለም አቀፍ ሁኔታ ላይ እንገኛለን። አገራት የራሳቸውን ፍላጎት የሚያስቀድሙበት ብትሞትም እንኳ የሚሰማ የሌለበትና ለሰብአዊነት የሚሰጠው ትኩረት በጠፋበት ዓለም አቀፍ ሁኔታ ላይ ነን ያሉት ፕሬዝዳንቱም ለዚህ መፍትሄውን በውስጣችን በምንፈጥረው አቅም ነው ሲሉ አስረድተዋል። አደጋዎችን ተሸክሞ መቀጠል በማይቻልበት ሁኔታ ውስጥ እንገኛለን። እነዚህ ለመፍታትም በአንድነት በመረጋጋት ሰከን ብሎ እንዲሁም የራስን አቅም በማሰባሰብ ነው የሚፈቱት ያሉት ጀነራል ታደሰ ወረደ አንድ ከሆንና አቅም ካሰባሰብን ተሰሚነታችንና የመደራደር አቅማችን ከፍ ያድርገዋል ብለዋል። ከጎረቤት ክልሎችና ከፌዴራል መንግስት ጋር ያለውን ግንኙነት በአግባቡ እንሰራበታለን ያሉት ፕሬዝዳንት ታደሰ የሚኖረንንና የምንፈጥረውን ግንኙነት ግን በሰጥቶ መቀበል፣ እርስ በርስ በመተሳሰብና በመመጋገብ ላይ የተመሰረተ መሆን አለበት ብለዋል። በመድረኩ ማጠቃለያ በፕሬዝዳንት ጀነራል ታደሰ ወረደ የቀረበው የትግራይ ጊዜያዊ አስተዳደር አቅጣጫዎችና እቅዶች ሰነድ ላይ ተወያይቶ ለተነሱ ጥያቄዎችና አስተያየቶች ምላሽ ተሰጥተዋል። ቀጣይ አቅጣጫዎችና አፈጻጸማቸው ከተብራሩ በኋላ ሰነዱ በሙሉ ድምፅ ጸድቀዋል። ለ3 ቀናት ሲካሄድ የቆየው መድረክ ትላንት ታህሳስ 4 ቀን 2018 ዓ.ም መጠናቀቁን የፕሬዝዳንቱ ጽህፈት ቤት አስታውቀዋል።
የኢትዮጵያ አየር መንገድ $26700 ቅጣት እንድትጣለበት ተሰማ። ደቡብ አፍሪካ በሁለት በረራዎች ወደ አገሯ በኢትዮጵያ አየር መንገድ የተጓጓዙ 14 ኢትዮጵያውያንና 16 የባንግላዴሽ ዜጎችን ከህገወጥ የሰዎች ዝውውርና የተሳሳተ ቪዛ ጋር በተያያዘ በቁጥጥር ስር ካዋለች በኋላ መንገደኞችን ባጓጓዘው የኢትዮጵያ አየር መንገድ ላይ ቅጣት መጣሏን የአገሪቱ ሚዲያዎች ዘግበዋል። ከትላንት በስቲያ ታህሳስ 3 ቀን 2018 ዓ.ም ደቡብ አፍሪካ 14 ኢትዮጵያውያን 16 የባንግላዴሽ ዜጎች ወደ አገሯ ሊገቡ ሲሉ በኤርፖርት መያዟ የተገለጸ ሲሆን የደቡብ አፍሪካ የድንበር አስተዳደር ባለስልጣን 5 ወንድና 9 ሴት ኢትዮጵያውያን በኢትዮጵያ አየር መንገድ በረራ ወደ ኦአር ታምቦ ዓለም አቀፍ አየር ማረፊያ ቢደርሱም የመጡበት መንገድ አጠራጣሪ ሆኖ ስላገኘው ለተጨማሪ ምርመራ እንደያዛቸው ገልጸዋል። አስተዳደሩ የኢትዮጵያውያኑ ጉዞ ከህገወጥ ሰዎች ዝውውር ጋር የተያያዘ ሊሆን ይችላል ያለ ሲሆን በተደረገ የመጀመሪያው ምርመራ ሰዎቹ ወደ ደቡብ አፍሪካ ተመልሰው በህገወጥ መንገድ ከመግባታቸው በፊት ወደ ሌሎች ጎረቤት አገራት ለመሻገር ሞክረው ነበር ብለዋል። የደቡብ አፍሪካ የድንበር አስተዳደር በሌላ የኢትዮጵያ አየር መንገድ በረራ ወደ አገሪቱ በተጭበረበረ ቪዛ ሊገቡ የነበሩ 16 የባንግላዴሽ ዜጎችንም መያዙን ያስታወቀ ሲሆን ደቡብ አፍሪካ በእነዚህ 30 ሰዎች ላይ ተጨማሪ ምርመራ መጀመሯ ተነግረዋል። የሰዎችን ዝውውር ለመቆጣጠር የሚወሰዱ የደህንነት እርምጃዎች ተጠናክረው እንደሚቀጥሉ አገሪቱ አስታውቃለች። ከዚህ በተጨማሪም ደቡብ አፍሪካ የኢትዮጵያ አየር መንገድ የመንገደኞቹን ሰነድ በተገቢ መልኩ ሳያጣራ ወይም በአጠራጣሪ ሁኔታ ስር በማጓጓዝ በእያንዳንዱ መንገደኛ $890 ወይም 15000 የደቡብ አፍሪካ ራንድ እንዲከፍል በማለት የቅጣት ውሳኔ ያስተላለፈበት ሲሆን በድምሩም $26700 የአሜሪካን ዶላር ወይም በዕለቱ የብሔራዊ ባንክ ይፋዊ የምንዛሬ ተመን መሰረት 4.1 ሚሊዮን የኢትዮጵያ ብር ቅጣት እንዲከፍል ተወስኖበታል ሲል የደቡብ አፍሪካው ኤስኤቢሲ ዘግበዋል። በተጨማሪም ደቡብ አፍሪካ የያዘቻቸው 30 ሰዎች ላይ ተጨማሪ ምርመራ እያደረገች መሆኗንና አሻራቸውን እየወሰደች መሆኗን እየገለጸች ሲሆን የኢትዮጵያ አየር መንገድ ግን ዘገባው እስከተጠናቀረበት ሰዓት በጉዳይ ላይ በይፋ ያለው ነገር የለም። እንግሊዝ በሱዳን ፈጥኖ ደራሽ ኃይል ከፍተኛ ወታደራዊ አመራሮች ላይ ማዕቀብ ጣለች። የእንግሊዝ መንግስት ዛሬ ባወጣው መግለጫ በፈጥኖ ደራሽ ኃይሉ ከፍተኛ አመራሮች ላይ ይህንን ማዕቀብ የጣለው በአልፋሻር ውስጥ ከተፈጸሙ ጅምላ ግድያ፣ ጾታዊ ጥቃትና በሰላማዊ ሰዎች ላይ ሆን ተብሎ በተደረገ ጉዳት በመጠርጠራቸው እንደሆነ አስረድተዋል። ይህ ማዕቀብ የጣለባቸውም የፈጥኖ ደራሽ ኃይሉ ዋና አዛዥ መሐመድ ዳጋሎ ወንድም የሆኑት አብዱልራሂም ሐምዳን ዳጋሎና ሌሎች 3 ከፍተኛ ወታደራዊ አመራሮች መሆናቸውን ገልጸዋል። በተጨማሪም ለሱዳን አስቸኳይ ሰብአዊ እርዳታ የሚሆን 21 ሚሊዮን ፓውንድ መመደቡን ያስታወቀው ሚኒስትሩ ይህም በዚህ ዓመት ለሱዳን ያደረገው ድጋፍ 146 ሚሊዮን እንደሚደርስ አስረድተዋል። ሁለቱም ተፋላሚዎች የጦርነቱን አቁመው ለሰላማዊ ሰዎች ጥበቃ እንዲያደርጉ ጨምሮ ማሳሰቢያ ሰጥተዋል። ማዕቀቡ የቪዛ ክልክላንና በእንግሊዝ የሚገኝ ገንዘባቸው እንዳይንቀሳቀስ የሚያደርግ ነው። ውድ የሚዲያችን ተከታታዮች ለአሁን ያዘጋጀንላችሁ አጫጭር ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሳብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።